በመካከለኛው ምስራቅ ጦርነቱ እየተጋጋለ ይገኛል። ኢራን የሚሳኤል ጥቃቷን አጠናክራ እስራኤልን ኢላማ ማድረጓን እየቀጠለች ሲሆን ዛሬም ማዳሯን የተለያዩ ተሰምተው የማያውቁ ሚሳኤሎች የእስራኤል ሰማይን እንዲያርሱ ልካለች። የኢራንና እስራኤል ጦርነት እየተካረረ የሳምንት ቀናትን ባስቆጠረበት ዕለት ኢራን ዓለማይቶት የማያውቀውን ሴጅል ስትል የጠራችውን ባላስቲክ ሚሳኤል በእስራኤላውያን ሰማይ ላይ እንዲያጓራ አድርጋለች። እንደ አብዮታዊ ጥበቃ መረጃ ከሆነ ሴጅል የተባለው ባላስቲክ ሚሳኤል ሁለት ደረጃዎች ያሉት ሲሆን ከድምጽ ፍጥነት በ13 እጥፍ ይበልጣልም ተብሏል። ሚሳኤሉ 18 ሜትር ርዝመትና የ1.25 ሜትር ስፋት እንዳለው ዘ ኢኮኖሚክስ ታይምስ ዘግቧል። እንደ ዘ ኢኮኖሚክስ ታይምስ ገለጻ አዲሱና ተሰምቶም ዓለምም ተመልክቶት የማያውቀው ሲጅል የተሰኘው ሚሳኤል የእስራኤሉን የአይረን ዶም ሆነ የአሜሪካው አሮ ሊቆጣጠረው እንደማይችል ቢነገርም በኢራናውያን በኩል እየተሰማ ያለው ግን ሌላ ነው። እንደ ተስኒም የዜና ወኪል ዘገባ አብዮታዊ ጥበቃው የገሃነም በሮች ተከፈቱ፣ አብዛኛውን የእስራኤል አይረን ዶም አፈራርሰን የአየር ክልሏን ባዶ አድርገናል፣ ያሻንን ማድረግ ይቻለናል፣ የኃይል ሚዛኑ ተቀይሯል ማለታቸውን ዘግቧል። ዘገባው አክሎም ሰማዩ ለኢራን ድሮኖችና ሚሳኤሎች እንደ ክፍት በር ይቆጠራል ብለዋል። የአብዮታዊ ጥበቃ መግለጫ የገሃነም በሮች ተከፍተዋል፣ እናም የእስራኤል ሕዝብ አሁን ከመሬት ስር ካሉ መጠለያዎች ለአፍታ እንኳን መቆየት በማይችልበት ሁኔታ ላይ ነው ማለቱን የኡዝቤኪስታኑ ዛሚንግ ዘግቧል። መዳን የሚቻለው በማምለጥ ብቻ ነው በማለት ሰዎች የተያዙትን ቦታዎች በፍጥነት እንዲለቁ ጠይቀዋል ሲልም አክሏል። እንደ ዛሚን ተንታኞች ገለጻ ኢራን የሴጅል ሚሳኤል መጠቀሟ ወታደራዊ ጥቃት ብቻ ሳይሆን ፖለቲካዊና ስልታዊ ምልክት ስለመሆኑም ይናገራሉ። ይህም ማለት አሁን በሁለት ወገኖች መካከል ያለው ግጭት የሚፈታው በቃላት ሳይሆን በእውነተኛ የጦር መሳሪያ እንደሆነ የሚያመላክት ነው ሲሉ ይናገራሉ። የሴጅል ሚሳኤል እንደ አውሮፓውያኑ አቆጣጠር በ1990ዎቹ መገባደጃ ላይ የጀመረው የሚሳኤል ንድፍ ኢራን ቀደም ሲል በዜልዛል የአጭር ክልል ባሊስቲክ ሚሳኤል ላይ በሰራችው ስራ ላይ የተመሰረተ ነው። በዚህ የሚሳኤል ስራ ታዲያ ቻይና እንደተሳተፈችበት የህንዱ ዊዮን የዜና ወኪል ያወጣው መረጃ ያመላክታል። ሲጅል የመጀመሪያውን ሙከራ ያደረገችው እንደ ጎርጎሮሲያኑ 2008 ሲሆን ሙከራውን 800 ኪሎ ሜትር ያካለለ ብቻ ነበር። በ2009 የተደረገው ሁለተኛ ሙከራ ታዲያ በመመሪያ ስርዓቶች ላይ መሻሻሎችን በማድረግ በ2012 እንዲሁ ወደ ህንድ ውቅያኖስ በግምት 1900 ኪሎ ሜትር እንዲያካልል ሆኖ መሞከሩን የዜና ወኪሉ ገልጿል። ሙከራውን ያላቆመው ሲጅል ተምዘግዛጊ ባለ ሁለት ደረጃ ሚሳኤል በጥር 2021 ታላቁ ነብይ 15 በሚል የኢራን ጦር በጠራው ወታደራዊ ልምምድ ወቅት እንደ አዲስ መታየት ችሏል። በዚህ ጊዜም ይኸው ሚሳኤል እንዲተጣጠፍ የሚያስችለው መመሪያ ተገጥሞለት መታየቱም ተዘግቧል። እንደ ኢራን ዋይር ዘገባ ኢራን ያደረሰችው የሲጅል ሚሳኤል ጥቃት የእውነተኛው ቃል ኪዳን 3 ሲሉ ኢራናውያን የሚጠሩት ኦፕሬሽን አንድ አካል ነውም ተብሏል። ሚሳኤሉ ባደረሰው ጥቃት ነፃ ታዛቢዎችና ወታደራዊ ተንታኞች በእስራኤል ግዛት ላይ የደረሰውን ጉዳት መጠን ለማረጋገጥ እየሞከሩ ነው። ነገር ግን በመላምታቸው ብዙ ጉዳት ያደርሳል የሚል እምነት እንዳላቸው ይናገራሉ። በአስደናቂ ሁኔታ የኢራንና እስራኤል